ምንም አይነት ኤሌክትሪካል ዲዛይን ኢንስታሌሽን ስራ ከመስራታችን በፊት ማወቅ ያለብን ቁልፍ ነገሮች አሉ። አንደኛው በቂ መረጃ ስለተሰጠው ፕሮጀክት ወይም ስለዚህ አርክቴክቸራል ድሮይንግ መሰብሰብና ማደራጀት አለ። እነዚህን መረጃዎች ከሰበሰብና ካደራጀነ ፕሮጀክቱን በደንብ አንደርስታንድ እናደርገዋለን። ስለዚህ በቂ መረጃዎችን ሰብስበን ፕሮጀክቱን ከተረዳ ነው ይሄን እዚህ አርክቴክቸራል ድሮይንግ ላይ ኤሌክትሪካል ዲዛይን እና ኢንስታሌሽን ስንሰራ ስህተቶችን በተቻለ መጠን እንቀንሳለን። በተሰጠው የጊዜ ገደብ ውስጥ በተቀላጠፈ መልኩ አኮምፕሊሽ ማድረግ ወይም መጨረስ ይቻላል። በዚህ ሞጁል ለዲዛይን ስራችን የሚያስፈልጉ ነሰሰሪ የተባሉ መረጃዎችን ከተሰጠው አርክቴክቸራል ድሮይንግ ላይ እንዴት መሰብሰብ እና ማደራጀት እንደምንችል እናያለን። ቪዲዮውን ከመጀመራችሁ በፊት ፕሊዝ ሰብስክራይብ፣ እንዲሁም ይህ ቪዲዮ ቫይራል ሆኖ እንዲወጣ ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። ማንኛውንም ኤሌክትሪካል ድሮይንግ ዲዛይን እና ኢንስታሌሽን ከመጀመራችን በፊት ማድረግ ያለብን ዋና ዋና ነገሮች የመጀመሪያው ይህን የተሰጠውን አርክቴክቸራል ድሮይንጉን በደንብ ማንበብ አንደርስታንድ ማድረግ አለብን። ይሄውም በእኛ ፍሎር ፕላንስ እዚህ ጋር አሉ። ግራውንድ ፍሎር ፕላን አለ፣ ፈርስት ፍሎር ፕላን አለ። ግራውንድ ፍሎር ፕላን ላይ ስንመጣ እዚህኛው ጋር ማለታችን ነው የወለል ፕላኖች አሉ። እዚህ ጋር የክፍል አቀማመጦች አሉ፣ ግድግዳዎች አሉ። እዚህ ጋር ምሳሌ ግድግዳዎች እነዚህ በነጭ ድሮ የተደረጉት ወፈር ያለ ላይን ይሄ የሚታየው ማለት ነው። እነዚህ ግድግዳዎች ናቸው። እዚህ ጋር በሮች አሉ። ወደዚህ ሩም የምንገባበት በር፣ እዚህ ጋር የምንገባበት በር፣ እዚህ ጋር እንደዚሁ በሮች አሉ። መስኮቶች አሉ። እዚህ ጋር እነዚህ በሰማይ የተቀመጡ መስኮቶች አሉ። እነዚህ መስኮቶች አሉ። ስለዚህ እዚህ ድሮይንግ ላይ እነዚህን መስኮቶችና በሮችን አቀማመጣቸውን በደንብ መለየትና መረዳት አለብን። እነዚህን አንደርስታንድ አድርገን ከለየና ከተረዳናቸው መብራቶችን፣ ሶኬቶችና ማብሪያ ማጥፊያዎችን እንዲሁም ሌሎችን እና ፓኔሎችን በአግባቡ ለማስቀመጥ በጣም ያገለግልናል፣ በጣም ይረዳናል። ሁለተኛ የእያንዳንዱን የህንፃውን ክፍል ፋንክሽኑ ማወቅ አለብን። እያንዳንዱ ሩም ለምን ፐርፐዝ ነው እዚህ ጋር የሚሰራው አይዴንቲፋይ ማድረግና መረዳት አለ። እያንዳንዱ ሩም ተግባሩን ማወቅ አለብን። እዚህ ድሮይንግ ላይ ለምሳሌ እዚህ ፈርስት ፍሎር ላይ ስንሄድ ዜር አር ቤድሩምስ መኝታ ክፍሎች አሉት። እነዚህ መኝታ ክፍሎች መብራቶች፣ ሶኬቶች፣ ኤሲዎች እና ቲቪዎች ሊያስፈልጓቸው ይችላል። ሳሎን ላይ ስንመጣ ብዙ መብራቶች፣ ሶኬቶች፣ የአየር ማቀዝቀዣዎች እና ሌሎች ኤሌክትሪካል ሴታፖች ሊያስፈልጉን ይችላሉ። ወጥ ቤት ወይም እዚህ ኪችን ላይ ስንመጣ ደግሞ ምድጃዎች ያስፈልጋሉ። ለስቶቭ ለእንጀራ ምጣድ ምድጃዎች ያስፈልጉናል። ለማይክሮዌቭ እና ለፍሪጅ የምንጠቀምባቸው ከፍተኛ ኃይል ያላቸው ሶኬቶች ወይም ሃይ ፓወር ሶኬትስ ኢንስታሌሽኑም ሴታፕ ያስፈልጋል። እዚህ መታጠቢያ ክፍል ወይም ባዝሩም ሻወር ቤት የምንለው ላይ ስንሄድ ደግሞ እዚህ ጋር በተለየ መልክ ዲዛይንና ኢንስታሌሽን መሰራት አለበት። እዚህ ጋር ኢንስታል የምናደርገው ኤሌክትሪካል ሲስተም በግራውንድ ፎልት ሰርኪዩት ኢንተራፕተርስ የተጠበቀ ወይም ይህንን መስፈርት ያሟላ መሆን አለ። ምክንያቱም እዚህ ጋር ከውሃ ጋር ኮንታክት የማድረግ እድል ስላለው ይሄ ፎልት ተሎ በሚፈጠርበት ወይም ደግሞ ኤሌክትሪካል ሾክ እንዳይኖር ሾኩን ለመቀነስ በዚህ በጂኤፍሲአይ ወይም ግራውንድ ፎልት ሰርኪዩት ኢንተራፕተርስ የተጠበቀ ኤሌክትሪካል ሲስተም መዘርጋት አለበት። እነዚህን የውጭ ቦታዎች ስናይ እዚህ ድሮይንግ ላይ እዚህ ጋር ጓሮዎች አሉ፣ ጋርደኖች አሉ። እነዚህ አውትዶርስ የምንላቸው የውጭ ቦታዎች፣ እነዚህ አውትዶርስ የምንላቸው የአየር ሁኔታውን መቋቋም የሚችል መብራቶችንና ሶኬቶችን እዚህ ጋር ታሳቢ ማድረግ አለብን። ይህ አርክቴክቸር ድሮይንግ መሬት ላይ የሚወርድበት ኤሪያ ላይ ወይም ቦታውን አንደርስታንድ ማድረግ አለብን። የአየር ሁኔታውን እዚህ ቤት የሚሰራበትን ቦታ ዊመስት አንደርስታንድ። ምክንያቱም እዚህ ጋር ኢንስታል የሚደረጉት መብራቶች እና ሶኬቶች የአየር ሁኔታውን መቋቋም የሚችሉ መሆን አለባቸው። ለበረንዳዎች እና ለሌሎች ኤክስተርናል ኤሪያስ እዚህ ድሮይንግ ላይ የሚያስፈልጉትን ሶኬቶችና መብራቶችን በአግባቡና በመጠን ማስቀመጥ አለብን። ሶስተኛ የክሊየንቱን ወይም የደንበኛውን መስፈርቶች ወይም ፍላጎቶችን መረዳት አለብን። እያንዳንዱ ክሊየንት ወይም ደንበኛ የተለያዩ ቅድሚያ የሚሰጣቸው ነገሮች አሏቸው እና የእነሱን ፍላጎት ቀደም ብለን ማወቅ ሪዲዛይን ወይም ደግሞ የመልሶ ዲዛይን ከመስራት እንቆጠባለን ማለት ነው። ዋና ዋና ከደንበኞችም ከክሊየንቶች ጋር መነጋገር ያለብን የሶኬቶችና የመብራቶችን በእያንዳንዱ ሩም ውስጥ አቀማመጥ ኮሚኒኬት ማድረግ አለብን። የመጠባበቂያ ኃይል ካስፈለገ እንደ ጄኔሬተር፣ ሶላር ሲስተም፣ ዊንድ እነዚህ ካስፈለጉ እነዚህን ቀደም ብለን ከነሱ ጋር ኮሚኒኬት ማድረግ አለብን። ግን እዚህ ጋር መረሳት የሌለበት ከክሊየንቱ ጋር ኮሚኒኬት በምናደርግበት ጊዜ ዊዝን ዘ ስታንዳርድ መሆን አለበት። ስለዚህ እዚህ አርክቴክቸራል ድሮይንግ ላይ ኤሌክትሪካል ሲስተሙን ዲዛይን ከማድረጋችን በፊት እነዚህ መረጃዎችን በደንብ ካጠናከርን እዚህ ሲስተም ላይ ኤሌክትሪካል ሲስተሙን ዲዛይን ስናደርግ በተቀላጠፈ መልኩ መስራት እንችላለን። ስህተቶችን መቀነስ እንችላለን። እንዲሁም ኮንፍሊክት እንዳይኖር እዚህ ጋር ከሚሰሩ እያንዳንዱ መሰረተ ልማት የኤሌክትሪክ፣ የውሃ፣ የዳታ እነዚህ ሲስተሞች እርስ በርሳቸው ኮንፍሊክት እንዳይኖር ዊዝን ስታንዳርድ ሰርተን መጨረስ እንችላለን። ፕሊዝ አምባ ኤሌክትሪካል ሶሉሽን ዩቲዩብ ቻናልን ሰብስክራይብ በማድረግ ቪዲዮዎችን ላይክ እና ሼር በማድረግ እንድታገዙኝ ስል በአክብሮት እጠይቃለሁ። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።